ቤተሰቦች ዛሬ ወደ ጥንታዊቷ የከነዓን ምድር እንወስዳችኋለን። በዚያም በአባቱ እጅግ የሚወደድ ባለብዙ ቀለም ቀሚስ የለበሰና ድንቅ ሕልሞችን የሚያልም አንድ ወጣት ነበረ። ስሙም ዮሴፍ ይባላል። ነገር ግን ይህ ፍቅርና እነዚህ ሕልሞች በወንድሞቹ ዘንድ ትልቅ ቅናትና ተንኮልን ወለዱ። የአባቱ አለኝታ የነበረው ዮሴፍ በገዛ ወንድሞቹ እጅ ለባርነት እስከ መሸጥ እንዴት ደረሰ? ያ ባለብዙ ቀለም ቀሚስ በደም ተነክሮ የቀረው ለምንድን ነው? ዛሬ በክፍል 1 ሕልመኛውና የቀናተኛ ወንድሞቹ ተንኮል የተሰኘውን እጅግ አስተማሪና ልብ የሚነካ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ከብዙ ዘመናት በፊት በከነዓን ምድር ያዕቆብ የተባለ ታላቅ አባት ይኖር ነበረ። ያዕቆብ 12 ወንዶች ልጆች ነበሩት። ነገር ግን ከልጆቹ ሁሉ ዮሴፍን አብልጦ ይወደው ነበረ። ምክንያቱም የዮሴፍ በእርጅናው ዘመኑ የወለደውና የውድ ሚስቱ የራሔል ልጅ ስለነበረ ነው። ያዕቆብ ለዮሴፍ ያለውን ፍቅር ለመግለጽ አንድ አስደናቂ ነገር አደረገ። ለዮሴፍ ብቻ የሚሆን እጅግ የሚያምርና ባለብዙ ቀለም የሆነ ረጅም ቀሚስ አሰፋለት። ዮሴፍ ያንን ቀሚስ ለብሶ ሲሄድ ወንድሞቹ በቅናት ዓይን ይመለከቱት ነበረ። አባታችን ከኛ ይልቅ ለምን እሱን ይወደዋል? እያሉ በልባቸው ቂም ይይዙበት ጀመረ። ሰላምታ ለመስጠት እንኳን ይከብዳቸው ነበረ። አንድ ቀን ጠዋት ዮሴፍ ወደ ወንድሞቹ መጥቶ ሕልም አየሁ ስሙኝ አላቸው። ዮሴፍ ሕልሙን እንዲህ ሲል ተረከላቸው። እነሆ በእርሻ መካከል ነዶ ስናስር ነበር። የእኔ ነዶ ቀጥ ብላ ቆመች፣ የእናንተ ነዶዎች ግን ከበው ለእኔ ነዶ ሰገዱ። ወንድሞቹም ተቆጥተው በእውነት በእኛ ላይ ልትነግስብን ነውን? አሉት። ከጥቂት ቀናት በኋላ ደግሞ ሌላ ሕልም አየ። እነሆ ፀሐይ፣ ጨረቃና 11 ከዋክብት ለእኔ ሲሰግዱልኝ አየሁ። ይህንን ሕልም ለአባቱ ነገረው። ያዕቆብ እኔና እናትህ ወንድሞችስ መጥተን በምድር ላይ እንሰግድልህ ዘንድ ይገባናልን? ብሎ ቢገስጸውም ነገሩን ግን በልቡ ይዞት ነበረ። የወንድሞቹ ቅናት ግን አሁን ወደ ጥላቻ ተቀየረ። አንድ ቀን ወንድሞቹ በጎች ለማሰማራት ራቅ ወዳለ ስፍራ ሄዱ። ያዕቆብም ዮሴፍን ጠርቶ ሂድና ወንድሞችህና በጎቹ በሰላም መሆናቸውን አይተህ ና አለው። ዮሴፍ የታዘዘውን ለማድረግ ረጅሙን መንገድ ተጉዞ ደረሰ። ወንድሞቹ ዮሴፍን ገና ከሩቅ ሲመጣ አዩት። ያንን ባለብዙ ቀለም ቀሚሱን አላጡትም። እነሆ ያ ሕልመኛ ይመጣል ተባባሉ። አሁኑኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬ በላው እንላለን፣ ሕልሙ ምን እንደሚሆን እናያለን ብለው ተማከሩ። ትልቁ ወንድሙ ሮቤል ግን ሊያድነው ስለፈለገ ደሙን አታፍስሱ፣ በዚህ በበረሃ ባለው ጉድጓድ ውስጥ ጣሉት እንጂ እጃችሁን አታሳርፉበት አላቸው። ዮሴፍ ወደ እነርሱ ሲደርስ ያንን የሚያምር ቀሚሱን ገፈው አውልቀው ውሃ በሌለው ጥልቅና ጨለማ ጉድጓድ ውስጥ ወረወሩት። ወንድሞቹ ምግብ ለመብላት ተቀምጠው ሳለ በሩቅ ወደ ግብፅ የሚሄዱ የእስማኤላውያን ነጋዴዎች ታዩአቸው። በዚህ ጊዜ ይሁዳ አንድ ሐሳብ አቀረበ። ወንድማችንን ገድለን ደሙን ከመደበቅ ምን ትርፍ እናገኛለን? ይልቅስ ለነጋዴዎቹ እንሽጠው አለ። ከዛም ሁሉም ተስማሙ። ዮሴፍን ከጉድጓድ አውጥተው በ20 ብር ለነጋዴዎቹ ሸጡት። ዮሴፍ እየለመናቸውና እያለቀሰ በባርነት ወደ ግብፅ ተወሰደ። ወንድሞቹ ግን የዮሴፍን ቀሚስ በፍየል ደም ነከሩት። ወደ አባታቸውም ተመልሰው ይህንን አገኘን፣ የልጅህ ቀሚስ እንደሆነ እወቅ አሉት። ያዕቆብም ቀሚሱን ባየ ጊዜ መሪር ለቅሶን አለቀሰ። ክፉ አውሬ በላው፣ ዮሴፍ ተቦጫጨቀ እያለ ልቡ ተሰበረ። ዮሴፍ ግን በባዕድ አገር በባርነት ቀንበር ውስጥ ወድቋል። ሕልሙ ምን ሊሆን ነው? በግብፅ ምድርስ ምን ይጠብቀው ይሆን?